አጥቂ ሰዓት ነኪ አታስታውሽ? ሰዓት ለምን በዚህ ይሄን የሚያክል ሰዓት የግድግዳ ሰዓት ነው። ሙስሊም ጓደኞቼን አማክሬ ነው የገዛሁት ስላችሁ ያው ለየት የሆነ ልብሱ አለባበሱ ለየት ስለሚል ያው እንትን እንዳይል የተገላለጠ ነገር ኢየሱስ ልብስ ቀሚስ ግዛልኝ እላለሁ እኮ መበላት ማለት ይሄ ነው። መበላት ማለት ይሄ ነው። እና አባት እንዳማረባት ፕሪንስስ ይምራል በጣም የፍቅርን ትርጉም ገሰሽ አስተማርሽኝ ካንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራ ሰላም ውድ የዩቲዩብ ቤተሰቦቼ እንደምንድናችሁ? እንዴት ናችሁልኝ? እኔ ያለው ደህና ነኝ። ምንድነው እንግዲህ አልናፈኳችሁም እንዴ? የተነፋፈቀን መገናኘት ጀምረናል። እንግዲህ እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም። መጀመሪያ በምርቃት ልጀምረውና ባላችሁበት ሰላማችሁ እንደ ምድር አሸዋ ብዝት ይበልላችሁ የኔ ውድ ቤተሰቦች፣ በጣም ወዳችሁ እና ዛሬ ምን አለ መሰላችሁ? ዛሬ አዲስ ነገር ምን አለ መሰላችሁ? እንግዲህ በሚያምር እቃ በሚያምር ነገር ለምታምር ሴት እንግዲህ እችን የመሰለች ያው በቀደም እንዳያችሁ ትንሽ አስኮርፊያታለሁ። ግን ያው በክፋት አስቤ አልነበረም ያስቀየምኳት። ግን ያው ምን ያክል እንደምትወደኝ ምን ያክል ለኔ ስሜት እንዳላት ለማወቅ ነበር ያን ሁሉ ነገር ያደረግኩት። እና ግን ያ ሁሉ ነገር ተሳክቶልኝ እንዴት ልበላችሁ በደስታ ቆይቼ ምናምን ነገር ነበርና ዛሬ ደግሞ እስቲ በቀደም ያስከፋዋትን ያሳዘንኳትን እስቲ ትንሽ ነገር እንኳን ደስ ላሰኛት ደስታት ፈገግ ላስብላት ብዬ እንግዲህ አነስ ያለች ስጦታ ነገር አነስ ያለች ሰርፕራይዝ ነገር አዘጋጅቼላት እንግዲህ መጥቻለሁ። ያው እንግዲህ እንደምታውቁት አምራ ማለት በጣም በቀደም እንዳያችኋት ነው የሰው ልጅ ምን ያክል እንደምትወድ ምን ያክል እንደምታፈቅር ለሰው ልጅ ምን ያክል ስሜት እንዳላት እንግዲህ ያሳየችበት ነበር። ለኔ ምን ያክል ስሜት እንዳላት ምን ያክል እንደምትወደኝ ያየውበት ነበርና ብቻ በቃ እንዴት ልበላችሁ ስታለቅስ በጣም አሳዝናኝ በጣም ሳስችላት አሳስታኝ ምናምን ነገር ነበር። ግን ያው ደስ ብሎኛል። ግን ያወላ ነገር ለኔ ብላ ስታለቅስ በቃ እኔን ከኔ እንዳትለይ ብላ ስታለቅስ ምናምን ነገር እንደው ምን ልበላችሁ ሌላ ስቴጅ ትንያል ደስ ማለት ነው። እና ዛሬ ደስ ብሎኝ የመጣሁት ያው ቀደም እሷን አስከፍቻት እንግዲህ አነስ ያለች እንግዲህ ደስ እንድሰኛት በቃ ብዙ ጊዜ ተለኝ የነበረው ነገር ስለነበረ በቃ እንግዲህ በዚህ አጋጣሚ እሷን ማስደስታት ያለችኝን ነገር ላርግላት ብዬ ነው ዛሬ እንግዲህ አነስ ያለች ስጦታ ነገር ይዤላት የመጣሁት። ምክንያቱም ብዙ ጊዜ ይህን ነገር እንደዚህ አድርግልኝ ስትለኝ ከዛሬ ነገ እያልኩ ሳላረግላት ቆይቼ ነበር። ግን አሁን በዛውም በሰበቡ በቀደም ያስቆረፍካትን መካሻ ይሆነኛል፣ በዛውም የምትፈልገው የፈለገችውን ነገር አደረግኩላት ማለት አይደል? በአንድ ድንጋይ ሁለት ወፍ ማለት ይሄ አይደል? እና ታዲያ እናንተስ ምን ትላላችሁ ስላችሁ እኔና አምራ አሁን ላይ በጣም አሪፍ ላይ ነን። በጣም ደስ የሚል ጊዜያት እያሳለፍን ነው። በጣም ደስ በቃ እንዴት ልበላችሁ በጣም ደስ የሚል ጊዜያቶችን እያሳለፍን ነው። ደስ ብሎኛል ስላችሁ እንጃ እኔ በቃ እንዴት ነው ፊቴ ላይ አያስታውቅም። ደስታዬ ፈገግታዬ ፊቴ ላይ ያለው ፈገግታ ያለኝን ስሜት ያለሁበትን ሁኔታ አይናገርም? ይናገራል አይደል? ከዛ ተረድዬ እንዴት ልበላችሁ በቃ ቃል የለኝም ከእሷ ጋር ስላለሁበት ሁኔታ ከእሷ ጋር ስላለኝ ፍቅር በቃ ቀን በቀን ባገኛት ደስ ይለኛል። ቀን በቀን ከእሷ ጋር ቡል ደስ ይለኛል። ከእሷ ጋር ጊዜዎችን ባሳልፍ ደስ ይለኛል። ግን ያው አንዳንድ እኔም ስራ የሚችኝ እሷን ቤተሰብ አይፈቅድላትም ምናምን ነገር ብቻ እንዴት ነው ፍቅር እንደዛ ሲሆን ነው ፍቅርና ጉርሻ ሲያስጨንቅ ነው
ትል ነበር እናቴና አሁን ላይ ያን ነገር እያየሁት ነው። ፍቅር ያስጨንቃል ለካ እንደዚህ በጭንቀት ነው በቃ በውጥረት ነው ደስ የሚለው። እንደዛ ሲሆን ነው ደግሞ ፍቅርም ደስ የሚለው ጠንካራም ኃያል የሚሆነው በዛ ሲሆን ነው እንጂ እንደዚህ በቃ የሆነ ፈተና ሲበዛበት ነው ደስ የሚለው። አብዛኛው ነገር የሆነ ስኬት እንኳን ሲሆን በፈተና ስታልፉት ነው ደስ የሚለው አይደል? ፍቅርም በፈተና ውስጥ ያለ ፍቅር ነው ደስ የሚለው። በቃ ያንን ፈተና ለመፈጣት ምናምን ነገር ያሉ ነገሮች ናቸው ደስ የሚሉት። እንጃ እንዴት እንደምላችሁ አላውቅም። ይሄ ነገር ላሳያችሁ ወይስ እሷ ስትመጣ ታዩታላችሁ? ላሳያችሁ? አይ አላሳያችሁም፣ ይቅርባችሁ። እሷ ስትመጣ ከእሷ እኩል እሷ ምን ትላለች፣ ምን ይሰማታል የሚለውን ከእሷ እኩል ነው ማወቅ ያለባችሁ። እቃውን ማየት ያለባችሁ ከእሷ እኩል ነው። እና ሰፈሯ አካባቢ ነኝ ያለሁት። በአስቸኳይ እኔ ብያታለሁ። እንግዲህ ምን እንደሚፈጠር አላቅም። ደስ ይበላታል ብዬ አስባለሁ። ምክንያቱም አልተገናኘንም፣ ከዛ በኋላ ተነፋፍቀን ነበረ። ግን ያው በቃ ከፈጣሪ ጋር ዛሬ ተገናኝተናል። እንግዲህ እስቲ እንጠብቃትና ከእሷ ስትመጣ ደግሞ እንቀጥላለን። ወዳችኋለሁ ቤተሰቦቼ። እንግዲህ ውድ ቤተሰቦች ዛሬ በጊዜ ከች ብላለች። ከበቀደሙ ተምራለች ማለት ነው። ያ እስቲ በእናታችሁ አታምሩ አታምሩ አላመረባትም። እንዴት ደህና ነሽ? እኔ እንደውም በቀደም ስላስከፋት እንደዚህ በፈገግታ የምትቀበለኛለች ብዬ አላሰብኩም ነበር። ነይ እስቲ በዚህ ጋር ሆኜ በዚህ ጋር ሆኜ አዎ እንደዚህ ነው እኮ ነው። እና ውድ ቤተሰቦች እንዴት አላማረባትም? ሰላም አለባበስሽ እኮ በቃ ፈገግታዋ ምናምን ነገር ተማረኩባት፣ ማረከች፣ በቃ አሸነፈች። ያ ገና ከዚህ የበለጠ ስለሚያምርባት ደህና ነሽ? እንዴት ነሽ? ቆየን ከተገናኘን አይደል? እንዴት ነው ስትነጫነጭ ስትልብኝ ነበር። በቀደም ጉዳይ በተፈጠረው ጉዳይ እንዴት እንደዛ ታደርጋለህ እየደወልሽ ቀሪ ስትልብኝ ነበር። ፍቅር ነው እንደዚህ ነው ያደረገኝ። ያንተ ፍቅር ነው። ብቻ ግን ደስ ብሎኝ በቃ ደስ የሚል ጊዜ ላይ ነበር። እኔ ስላናደርኩ ሲሆን በቃ እኮ ላናድሽ ፈልጌ አልነበረም፣ ግን በቃ ለኔ ስላለኝ ስሜት ይሄን ያክል ትወደኛለች እንዴ የሚለው እሳቤ በቃ ጭንቅላቴ ውስጥ በቃ ተቀርጾ በቃ ደስ አለው ልቤ ነገርኳት። እሷም እንደኔ ፍቅር አላት ምወዳት ወዳኝ ተገኝታ እኔን ልቧ ፈቀደና ሰመረት ትጠና ደስ አለው ልቤ። ደስታዬ እጥፍ ሆኗል። ብቻ እችን የመሰለች ልጅ እችን የመሰለች ቆንጅዬ ልጅ የኔ ሆና እንደማየት በቃ ስልሽ ከነበርኩበት ስሜት ነው። በቃ እንዴት ልበልሽ፣ ብቻ በጣም ደስ ብሎኛል። አንቺ እስኪ ምን ተሰማሽ? እስኪ ከዛ በኋላ ምን ተሰማሽ? ምን እኔ ንዴቴ ቶሎ አልበረደልኝም ነበረ፣ ግን ደወለ የሆነ ሰዓት ላይ ስታጽናናኝ ደስ አለኝ። አጽናናት ምናምን ደስ አለ። እኔ እኮ አሁን የዛን ቀን እራሱ እኮ ማታ ላይ ነው የደወልክልኝ። ትዝ ይላል። ቀኑ ሙሉ በቃ የኔ ይሄ አምርሮት ይሆናል ስንት ነገር ሳስብ እንደነበር፣ ግን ማታ ስደውልልኝ ደስ አለኝ። ብቻ ግን እንጃ ሀሳቤ ተሳክቷል። ያሰብኩት ነገር ተሳክቷል እና ብቻ ግን አሁን በቀደም ስላስከፋዎች ስላስቀየምኩሽ እንደምትወደኝ እርግጠኛ አልነበርኩም። እንደምትወጂኝ ስልሽ በቀደም በተናገርሻቸው ንግግሮች ስልሽ ጥርጣሬ ውስጥ ገብቼ ነበር። በቃ የምር ነው እንዴ ስልሽ እንትኑ የምር አልነበረም፣ ግን በቃ ጥርጣሬ ነገር አለ አይደል? እቺ ምን ትወደኝ ምን ያክል ትወደኛለች የሚለውን ጥርጣሬ ውስጥ ነበርኩ። ግን ያንን ጥርጣሬ ደግሞ ገደልሽው እና ዛሬ እጠይቅሃለሁ እያልኩኝ እስካሁን ምንድን ነው እንዴት እስካሁን አላየችውም ስላች እንዴት አልጠየቀችኝ? አይ ለአንቺ እኮ አይደለም ይሄ ለአንቺ አይደለም። ለአንቺ ቢሆን ገና እንደመጣሽ ነበር የምሰጥሽ። ግን ዛሬ የሆነች አጠር ያለች ቀጠሮ አለችብኝና
ለዛ የምትሰጥነች እኮ የስጦታ ዕቃ እና ስጦታ ልሰጠው እኮ ነው። አጠር ያለች ቀጠሮ አለችብኝ። ለዛ ይሄንን አሁን እዛ ቦታ ይዤው የምሄደው ነው። ለኔ መስሎኝ መጓጓት ለአንቺ ቢሆን እኮ ነገርሽ ገና እንደመጣው መጀመሪያ ነበር የምሰጥሽ። ታዲያ ለምን እኔ ጋር አብረን አይደለም እግረ መንገዴን ሰላም ብለሽ እኮ መጣሁት እንጂ እንትን አይደለም። እሺ ነው መቀናት ነው። ኧረ መቀናት ነው እንዴ? እንደዚህ ታዲያ ለወንድ ልጅ ይሰጣል እንጂ ጭራሽ ለሴት ነው ያ በዚህ ቃል ወንድ ልጅ ይሰጣል አይሰጥም? የምሬን እኮ እየቀናሽ ነው አልቀን ነው። አይ ቅናት መንፈስ ነው። ቀናሽ ይሄ ቅናት ነው። ይሄ ቅናት የምር ቅናት ነው እንዴ? የፊትሽ ራስ ቀይ መሰለ። አብረን ነው ሄደን የሚሰጣው ብቻዬን ነው የብቻ ፕራይቬሲ ዴት ነውና ጓደኛዬ ድሮ የክላስ ጓደኛዬ ነች ምናምን ነገር በቃ ከብዙ አመት በኋላ ስንገናኝ በቃ ስልሽ ለዛ ነው ያኔ ቃል ተገባብተን ከዛ በኋላ ከ2 አመት በኋላ ክላስ ከጨረስን 12ኛ ከተፈተንን ከ2 አመት በኋላ ተገናኝተን ስጦታ እንሰጣጣለን። በየ2 አመቱ እየተገናኘን ስጦታ እንሰጣጣለን ተብለን በቃ ቃል ተገባብተን ነበር። እንግዲህ ዛሬ ደግሞ ያው ከሷ ጋር አብረሽን ትሄጃለሽ። አብረሽን ካዲሽ ስልሽ በቃ ስትቀኝ በጣም ታምሪ ነው ወይስ የምር በጣም ታምሪ ስትቀኝ እንዴት ልበልሽ ብቻ ግን ያምራል። እቃው እንዴት ነው ግን ያምራል ስልሽ ይስባል። እቃው አሁን እንደዚህ ይዤው ሲሄድ ገና ወይ በቃ ታውቂ ሄደና መስጣት በቃ ወኔ ወደ ቤት ስታይ ጉጉት ማለት ነው። ወደ ቤት ልግባ ሄደና መስጣት ይውስ ይስባል። ቤተሰቦች እስቲ እናንተ እንዴ ነው ስታየው? አይስብም። ይስባል። ትቀበላለች። በቃ ያል ከቀናች ያል ከተናደደች ይበቃታል። እንግዲህ ወይዘብ ላንቺ የምር ላንቺ ነው ያመጣሁት። እኔ ማን አለኝ ካንቺ ውጪ ንገሪ። የሁላ ታሪክስ ታሪክ ነው። 12ኛ ክፍል 2 አመት ሆነ። በየ2 አመቱ በቃ እንዴ ድራማ ያስፈልጋል። አንዳንዴ እኔ ላይ ድራማ መስራት አንዳንዴ ያስፈልጋል ስልሽ ብቻ ግን እሺ አሁን ስማ አትቀበይኝም? አሁን ምንድን ነው? እሺ ገምቼ ብዙ ጊዜ ግዛልኝ የምትይኝ ነገር ነው። በቃ ወክስ እናደርግ ምናምን የሆነ ቦታ ስንሄድ ይሄን ግዛልኝ የምትይው ነገር ነበር። እስቲ ካስታውሽ አጥቂ ሰዓት ነኪ አታስታውሽም? ሰዓት ለነገር በዚህ ይሄን የሚያክል ሰዓት ነው የግድግዳ ሰዓት ነው። ሰዓት ትላለች እንዴ? ገምች አዳኒ እንግዲህ ካላወቀች ያው ይቻላል። በጣም ለሚወዱ ሰው የሚያምር ነገር ነው። እንጃ ሰው ላይ አይቻላል። ብዙ ሰው አማክሬ ነው ይሄንን ነገር የገዛሁት ስላችሁ ብዙ ሙስሊም ጓደኞቼን አማክሬ ነው የገዛሁት ስላችሁ ያው ለየት የሆነ ልብሱ አለባበሱ ለየት ስለሚል ያው እንትን እንዳይል የተገላለጠ ነገር በኢየሱስ ልብስ ቀሚስ ግዛልኝ እላለሁ እኮ መበላት ማለት ይሄ ነው። ምን አስቀባጠሪ ዝም ብልስ ቻሺ ስላችሁ ለየት ያለ ስጦታ ነው። በጣም ያምራል ብዬ ገምታለሁ። እስቲ የሚወዱት ሰው የሚያምር ነገር ነው የሚሰጠው። ለሚያምር ሰው ደግሞ ሞር የሚያሳምረው ባይዘው ይሄን ነገር እሷ እንጂ የምታሳምረው እሷ አይደለም የሚያምረው። በእሷ ላይ ሲሆን ነው በጣም የሚያምረው። ብቻ እስቲ አሳያቸው። ውድ ቤተሰቦች እንግዲህ እዩት እስቲ እንዴት ነው? በጣም ነው የሚያምረው።
ከ10 ስንት ትሰጡታላችሁ? ቤተሰቦች እስቲ እዩት። እዚህ ጋር ኢጃብም አለ። እስቲ ኢጃብስ አረ ምርጫ ማች በሚያደርግ ነው እንግዲህ አሁን ምንም አይደለም። የሚወዱ ሰው ገና ከዚህ በላይ ይደረጋል። ግን ያው ባለኝ በአቅሜ ነው ከዚህ የተሻለ ነገር ባደርግላት፣ ከዚህ የተሻለ ነገር እንትን ቢልላት የሚያንስባት ልጅ ነች። ግን በቃ በአቅሜ ደግሞ በምችለው አቅም ምን መሰለ ቀሚስ እንግዲህ ገዝቼላታለሁ። እንዴት ነው ትልበሰው እንዴ? ለብሳ ታሳየን ውድፊ ለብሳ ታሳየና በቃ ለብሳ ታሳየን። ቤቷም እዚሁ አቅራቢያ ስለሆነ ሄድ ብላ ከቤተሰብም በቃ ለብሳ ታሳየን። እንግዲህ ሰዎች ሲለብሰው በቃ ሂጂ ለብሰሽ ነው እና ወዲህ ሰዎች እስቲ እንዴት አያችሁት? ምርጫዬ አሪፍ ነው መሰለኝ። ከለሩ አሪፍ ይመስለኛል። እስቲ ለብሰው ትምጣና ደግሞ እንቀጥላለን ማለት ነው። እንዴት አባት እንዳማረባት ፕሪንስስ በጣም መስታወት ላይ ሁላ ሰዓት ቆየችብን። እንግዲህ ውድ ቤተሰቦች እንግዲህ ሬቱን እናንተ ስጡት እስቲ። ይሄንን ልብስ ከ10 ስንት ትሰጡታላችሁ? እንዴት ነው ምርጫዬን ወደዳችሁት? በጣም የሚያምረው ነው ስላችሁ ካሰብኩበት በላይ ነው። ግን ባይዘዌ ማለት ነው ባይዘዌ ልብሱ ሳይሆን የሚያምረው እሷ ነች ልብሱን ያሳመረችው። ግን በጣም ነው የሚያምረው። በጣም 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 የሚያምረው ካሰብኩት በላይ። እንግዲህ ወደድሽው? ማርያም እንዴት አያችሁት? ቤተሰቦች እንግዲህ እሺ ምን ተሰማሽ? ኧረ በጣም ደስ ያለኝ መስታወት ጋር ቆሜ ንግስት ያየውን መሰለኝ። ወላሂ በጣም ነው የሚያምረው። በጣም እስቲ ሽክርክር በይ እስቲ ሽክርክር በይ እስቲ ሽክርክር። በጣም ነው የሚያምረው። በጣም በጣም እንግዲህ ሀሳቤ ተሳክቶልኛል። እንግዲህ አሚን አሚን። እንግዲህ ከዚህ የተሻለ ነገር ደግሞ ወደፊት አረግልሻለሁ። አሁን በአቅሜን ያረግኩልሽ ከዚህ የተሻለ ደግሞ ከዚህ ሞር የሚያማምሩ ስልሽ በቃ በጣም ደስ የሚል ነው። የምትወጃቸውን የሚያስፈልጉሽ ነገሮች በሙሉ ቀስ እያልኩ በጊዜ ሂደት በአቅሜ አረግልሻለሁ። በጣም ወድሽ፣ በጣም ማፍቅርሽ። ብቻ አሁን ሁለታችን ወደ መሽኮርመም ገባን መሰለኝ። ብቻ ወደ ቤተሰቦች ለእናንተ ከ10 ስንት እንደምትሰጡት ኮሜንት ላይ እንግዲህ ቁጭ አድርጉልን እና ደግሞ ምን መርሳት የለባችሁም ቤተሰቦቼ ኤኬ ልብ ቅርጽ እያላችሁ በቃ ደግሞ በቀደም ያልኳችሁ ዱዓና ጸሎት እንዳይረሳ። በቃ ወደፊት እንዲያዘልቀን እንዲያቆየን የእናንተ ጸሎት የእናንተ ዱዓ ነውና የኛን እንትን ወደፊት የሚያሳምርልን። ብቻ በጣም እንወዳችኋለን። ባባይ